ፊልማችን የሚጀምረው አንድ የደህንነት ኩባንያ ሰራተኞች ደህንነቱ የተጠበቀ መኪናቸውን በጥሬ ገንዘብ ሞልተው አድርስ ወደ ተባሉበት ቦታ እያጓጓዙ ሳለ በድንገት ዘራፊዎች መጥተው መንገዳቸውን ይዘጉባቸዋል። መኪናቸውንም መንቀሳቀስ እንዳይችሉ በኤክስካቫተር ካንጠለጠሉት በኋላ የእጅ ቦምቦችን ጥለውባቸው የመኪናውን በሮች ቆርጠው መክፈት ይጀምራሉ። ሆኖም በአቅራቢያቸው ባለ መኪና ውስጥ የነበረ አንድ ልጅ ተመልክቷቸው ግራ ተጋብቶ እየተንቀጠቀጠ ለአባቱ ለመደወል ቢሞክርም አባቱ ግን አስቀድሞ ከሌላ ሰው ጋር እየተነጋገረ ስለነበር ሊያነሳለት አልቻለም። ሌቦቹም ዝርፊያቸውን ቀጥለው ገንዘቡን እያወረዱ መጫን ጀመሩ። በጥልቀት አስበውበት እንደነበር ያስታውቃል። ለአባቱ ሲደውል የነበረውን ልጅም መሬት ላይ ያስተኙታል። በዚህ መሃል በአካባቢው የነበረ አንድ ፖሊስ ዘራፊዎቹን ለማስጣል መጥቶ መተናነቅ ይጀምራል። ከዛም የአንደኛውን ዘራፊ ጭንብል ያውልቅበታል። ግን ብዙም ሳይቆይ ከዘራፊዎቹ አንዱ ጃን መጥቶ ይገለዋል። ዘራፊዎቹ ማንነታቸው ስለታወቀባቸው ፖሊሶቹንና የማረኩትን ልጅ ገደሏቸው። የልጁ አባት ሄልም በአካባቢው ስለነበር ተኩሱን ሰምቶ ወደ ቦታው እየሮጠ ሲደርስ እሱንም ወዲያው በጥይት መተው ዘረሩት። እሱም የገዳዮቹን ፊት በልቡ መዝግቦ ይዟል። ጥይቱ ክፉኛ ጎድቶት ስለነበር ከ3 ወራት የሆስፒታል ቆይታ በኋላ አገገመም።